አንዴ ጥያቄ ተቀበላለህ አንዴ አይ ይቅርብኝ ዳኒ እንትን ጭቅጭቅ ይሆናል አሁን እናንተ ጭቅጭቅ አይደለም ምን አሁን ተጨቃጨቁ እንዴ አሁን ራሱ አወራር ይቅርብኝ ዳኒ አንድ ጥያቄ ኢምፖርታንት ነው ከርዕሱ ጋር የተያያዘ ነው እሺ ጥያቄህን ብቻ ጠይቀህ ዘጋው አሁን እንተ ሌላ እንደዛ ያለን ጉንጭ አልፋ ክርክር ውስጥ መግባት ስለማልፈልግ ማለት ነው ጥያቄህን ብቻ አስቀምጠው እሺ ኦኬ ጥያቄን ብቻ ነው ማቀርበው በመንፈስ ቅዱስ ተሞልተሃል ወይ አንድ yes or no መልሱ ለምን እሺ እሱን ያው እንግዲህ ቀደም ስትናገሩ ነበር ግን ቀጥታ ዳይሬክትሊ ላንተ ሰላሉን እየመለስኩ የነበርኩት ላንተ ሰላል ነበር ይሄንን ልነካው አልቻልኩም ግን አሁን ካነሳው አይቀር እንግዲህ ዝም ብዬ ልሂድበት እሺ በመንፈስ ቅዱስ መሙላት ብለ ቀደም ማስተው ነበር ስለዚህ ጥያቄ ስለጠየቁኝ ጠቅላላ አድርጌ ልመልስ ሰው በመንፈስ ቅዱስ ከተሞላ የጸጋ ስጦታዎች በልሳን ምናምን ይናገራል ከዛ በኋላ እንደዚህ ይኖራል ምናምን የተባለው ለ900 ዓመት የሌለ የዛሬ 100 ዓመት የጀመረ የጴንጤዎች እምነት ነው ይሄ ማለት ለምሳሌ ከዛሬ ከ100 ምናምን ዓመት በፊት የነበሩ ፕሮቴስታንቶች ራሱ የማያውቁት እንግዳ ነገር ነው እነ ማርቲን ሉተር እነ ጆን ካልቪን እነዚህ እንግዲህ ሌሎችም እነ ጆን ዌስሊ እነ ቦሊንጋር እነ ማን ነው ምናምን የተባሉ ሁሉ እነዛ የሚያካክሉ ታላላቅ የፕሮቴስታንት አባቶች አንዴ ሲሶ ምንድነው አንዴ ሲሶ ቤቲ እኔ ስለሳብከኝ ነው አክብሬ የገባሁት ተወኝ በቃ አጉላችሁም አትበሉ አንዴ ስለዚህ አክብሬሽኝ እንደገባሽ አክብሬሽኝ ቁጭ በታችን አኩስ ምን እንትን ነው በቅዱስ መስቀል ምልክት እያማተቡ ምናምን ነው እንትን የሚሉት የሚጸልዩት የዛዚ ዘሳት እናንተ በስመ አብ ወልድ ምናምን ብላችሁ ምልክቱ ነው እሱኛ ሁሉም ሰው የሌለ እንደ ክርስቲያን ሆነም ችግር አለ በቅዱስ መስቀል ምልክት እያማተቡ መጸለይ ሁሉም ጋር ነው እንዴ ማለት የመጣሉት ላይ ካውን ቡራኪ ይሶ ሙሉ ወንጌል አለ እንዴ በቅዱስ መስቀል ምልክት እያማተቡ እንደዚህ መጸለይ ምን ላይ ሙሉ ወንጌል አለ እንዴ በቅዱስ መስቀል ምልክት እያማተቡ መጸለይ እኔ ሙሉ ወንጌል ሄጄ አላቅም ነች አይ ሲሶ ኪንግ ናታን የት ነህ አንተ አላውቅም ምንም አታውቅም በጣም ነው የማታውቀው እንዴት ናችሁ እኔ ልንገርህ አቂ ሰላም ልበላችሁ ጭመቁት በቃቸው እንዴት ናችሁ እኔ ቤቲ እንዳትጂ አሁን ያልሽውን ስትወጪ ሪፖስት አድርጊው እሺ ይለቀቅልሻል ቢኒ ምን ሆነ ነው በእግዚአብሔር ምንድን ነው የቀባጠርኩት ኧረ ቢኒ ባሉቻ ወደ ነው አሉ ጋይስ እንዴ አረ አላቅም አልኩኝ እንጂ ምን ሆናችሁ አረ ይደብራል አሰደብከኝ ይቅርታ አይ አንቺ ሲጀመር እንትን እኮ ነው አንቺ ለሁሉም ተተተበይ አንቺ ደግሞ ቢኒ ተናገረኝ ብለሽ ቢኒ ምን ያውቃል መካነ ኢየሱስ አይደል አይ ተው ቢኒማ ወንድሜ ነው ተው እኔ እንደፈለገ ነው ይናገረኝ ግን አይ ቢኒ ምንድነው ተው ይሁን በቃ ቢኒን አትናገርባት አትናገረው አይ አንቺ ትሻያለሽ ብዬ ነው ከሱ አይ ቢሆንም ቢቆጣኝም ችግር የለም እንደ ወንድም ነው ተቆጣኝ እኔ አልደበረኝም እናንተ እንዳትናገሩት እሺ በቃ አንቺ እንዳይደብርሽ ነው እኛ ችግር የለውም እሺ በቃ ችግር የለም ለማንኛውም ባይሆን ናታን ምንም ምንድነው ብርጌድ የሌለው ወታደር ነው ይባለውና ናቲን ጭመቁት ወይ ቸርች የለው ወይ ምን የለው ወይ ዛሬ ሄደ ወይ እዚህ ያለው እሱን ጭመቁት ባይዜ ቤቲ ነው ቸርች ባይኖር እኮ አሁን እኮ የሚሻለው ቸርች አንዴ ናት አንዴ አሁን እኮ አንቺ እኮ መካነ ኢየሱስ ሆነሽም እኮ የመካነ ኢየሱስ ነገርም እንዳትናገሪ እኮ መፍራት ጀመርሽ እዚህ ሚዲያ ላይ እኮ ማን አረብስማ ምንም ፈራው አሁን ለምሳሌ በቅዱስ መስቀል ምልክት ለምሳሌ ምንድነው ታማትቢያለሽ ምናምን ነገር ሰላም ነው ወይኔ ደሜ በስማ ጊዜ ካይ አረ ደሜ በጣም ነው የምታስቀኝ ለማንኛውም በቃ መጽሐፍ ነይ ቆይ የምር ይደብራል ምን ደሜ ምን የሰረኩብህ ነገር አለ እንዴ ኢየሱስን ሰርቀሽዋል ነይ ተመለሽ ደሜ ከሲሶ ጋር ወደዛ አካባቢ ከመጣ እንደውልሻለን ዛሬ እሺ ዛሬ እሑድ እኔ ወደ ማታ ሜቢ ወደ ማታ አሁንማ አንወጣም ትንሽ እንቆያለን ግን እስቲ ቆይ እነዛ ከመሆኑ በፊት ግን ታያለሽ ከመደወላችን በፊት ግን እንጠይቅሻለን እንደውል እንጠይቃለን እሺ ምትጠይቀኝ አንቺ ለምሳሌ መካነ ኢየሱስ እንደመሆንሽ ይሄ በቅዱስ መስቀል ምልክት
ለመካሪ ቆይ አኬ እኔ ልግባ ወይ ነው ወረደች በጌታስ በዚህ አጋጣሚ አኬ ከታች ከስውሯ ማርያም ምስክርነት አለኝ የሚል አለ። ሲስ አስገባኝ እያሉ ነው። ኧረ ቆይ አንዴ ፓፓ አንቺ ደግሞ አሁን ኧረ አኬ ቅድሚያ ለኛ ይሰጣል። ፕሮቴስታንት ቤት እኮ ነው ቅድሚያ ለኛ ነው መሰረት ያለበት። ኧረ እኔ ቀድሞ ወለው አኬ እንዴት ናችሁ? አይ እኔ ቻው ብቻ ነው ማለት ነው። ሰላም ቻው ብቻ። አይ ባይ ብቻ ነው። ተደባደቡ። እንዴት ናችሁ? ሁላችሁም ሰላም ብያለሁ። ናታን ቻው። ዛሬ ቻው ናታን። እሺ ናታን። አይ ቆይ ልጨርስና ታወራለህ አንተ። ዛሬ በእኛ ቤተክርስቲያን 76 ሰው ጌታን ተቀብሏልና እግዚአብሔር ይመስገን። ምን አልሽኝ አባ? አልጨረስኩም አኬ አልጨረስኩም። ልጨርስ። አዎ አይ እኔም ሰምቻለሁ አኬ እውነቱን ነው ሰምቻለሁ። አልጨረስኩም። ከቃሌዎት ወደ ሙሉ ወንጌል ከቃሌዎት ነው። ከቃሌዎት አንዴ ላውራ። ይቅርታ ጥያቄ አለኝ። ጥያቄ እሺ ፓስተር በማረግ የሚበልጡ እናቱ አንዴ ፓስተር ይቀጥል። 76 ነው የተቀበለው። ደሞዝ እኮ ነው አኬ ደሞዝ ደሜ አንተ ራስህ ታውቀዋለህ እኮ 76 ሰው ትንሽ ሰው እንደሆነ ታውቃለህ። ከዛ በላይ እንደሚቀበሉ ደሞዝ የተቀበሉ ሰው አንድ ሁላችሁ የሚታርጉና ፓስተር ይቀጥሉ። ሰላም ለእርሱ ይሁንና። ሰላም ላንተ አኬ፣ እንዴት ነህ? ይመስገን አምላክ አለን። እግዚአብሔር ይመስገን። ቅድም ልጅቷ ደህና አድርጋ ጨምቃለች። በጣም አስደስተኝ ነታችሁ። ያው አብረን እናመልካለን ብላለች። እንግዲህ ብቻዋን ራሱ ህዝብ ናት አልኳትም እንዴ እሷን አምኛለሁ። አፈር ከደሜን ያበላች ባይዞ የገባሁት ሰላም ለእናንተ ነው። ድጋሚ መምህር ብርሃኑን አይቼ ነበርና ወጥተዋል። አክቹዋሊ አንደኛው እሳቸው ጋር ነበረ። በፊት መምህር ብርሃኑ ጎበና የሚባል ስም አቅ ነበርና እሳቸው መስሎኝ ብዙ ቀን እንትን አልኩኝ። አሁን ግን ዝም ብዬ ጎግል ሳደርግ ሌላ መሆናቸውን አወኩኝ። የምር ብዙ ጊዜ እሳቸው መስሎኝ ነው። ይህ ሰውዬ ቀስ ብሎ ብርሃኑ ነጋ መስሎኝ ብሎ እንዳይቀር አኬ ማርያምን ይኸውልህ ብርሃኑ ነጋ ነው ይወጣልኝ መጀመሪያ ብርሃኑ ሰርች ሳደርግ የምሬን እኮ ነው። መምህር ብርሃኑ ብዬ ሰርች ሳደርግ ብርሃኑ ነጋ ነው ይወጣልኝ እና አንተ ልጅ ጸጋህ እንዴት ነው ብራዘር? ማርያምን ጠርተህ ምንም እንዳታወራባት ያው ላሽ ማርያምን ትላለህ እንደ ምንም እንዳታወራ በቃ ቆይ እንዴ ደም ይቆይ ተው እንጂ ላውራበት። እሺ ወደ ዋናው ጥያቄ ልግባ አኬ። ለምዶበት ነው። እሺ ለምዶብኝ ነው። በቅርብ ነው ፓስተር ምንድነው መሰለ አኬ እንትን ዌብሳይት እየሰራሁ ነው ታውቃለህ። ቀጥታ ፓስተር ስትሆን እሺ ዌብሳይት እየሰራሁ ነውና እሺ ምንድነው እሱ የቤተክርስቲያን መጽሐፍትን ነው እንትን ማለት ነው ማስቀመጥ ፈልገው የአባቶችን መጽሐፍት ምናምን ነገር እና ያሉትን ጠቅላላ መጽሐፍቶች ዌብሳይት ላይ ማስቀመጥ ፈልጋለሁ እና ሰርቼ እንዲህ ሃርድ ኮፒ እንትን ሶፍት ኮፒዎችን እንዲህ ቴክስት ምናምን ፖስት ምናምን ነገር አለ እና ቴክስቶችን ሳይሆን ሊትራሊ እንትኖቹ ሶፍት ኮፒ መጽሐፍቶችን ማለት ነው። እና እነዚህ መጽሐፍቶችን እንዴት ነው ማሰባሰብ የሚችለው የቤተክርስቲያን መጽሐፍቶች ማለት ነው። እና ደግሞ ይፈቀዳሉ ወይ እንዲህ ፎር ፍሪ ናቸው? ተባበረው ወይስ ምን ይሻላል? መጀመሪያ ሰብስበውና መጀመሪያ ቢያነባቸው አሪፍ ነው። ከመልቀቁ በፊት አንብባቸው ክርስቲያን ቢሆን እንዴት ነው የሚሰበሰቡት? እኮ እሺ እናቴ የተሰበሰቡ ዮኒ የተሰበሰበ ካለ ብትሰጠኝ እና ግን ፍሪ ናቸው ይቻላል ማለት ያኔ አሉ በጣም በርካታ ቴሌግራም ላይ ይጣናቸው አሉ። ግን የኮፒራይት ኢሹ ምናምን የሚነሳባቸው ነገሮች የሉ ዌብሳይት ላይ እንደዚህ ነገር ያስቸግራል። አንዳንድ መጽሐፍቶችን እኮ ማግኘት አትችልም እኮ ከቤተክርስቲያን ውጭ አንዳንድ መጽሐፍቶች ማግኘት ትችላለን። ያኔ እንጃ እንትን የግዢ ምናምን ካልሆኑ በስተቀር እኮ ዌብሳይት ገበያ ላይ ያሉትን ካልሆነ በስተቀር እስቲ ወንድማችን ጋር በዚህ ለሀሳብ ብትሰጥበት
ምንድን ነው ወይ ጋዲ ወይ ፓፓ? እኔና ሁለት ጥያቄ አለን፣ ግን ይህን ጥያቄ መልስልን መጀመሪያ። እሺ ወንድማችን ላይብረሪ መክፈት ይፈልጋል። ኦንላይን ነው ወይስ መሬት ላይ አለ? ምንድነው ሙድ የምትይዙት? ጥያቄ መልሱልኝ እንጂ። አይ ጥያቄው ትክክለኛ ጥያቄ እኮ ነው። መሬት ላይ ያለ ነው ወይስ ኦንላይን ላይብረሪ ነው ጥያቄ? ኦንላይን እንትን ሶፍት ኮፒ ይኸውልህ ጋዲ አሁን የገባው መሰለኝ ዌብሳይት ነው የሆነ ሶፍት ኮፒ መጽሐፍቶችን ይኸውልህ ጋዲ እኔ አሁን ለምሳሌ ዌብሳይቶችን አይቻለሁ። አሁን ለምሳሌ ካቶሊኮች ምናምን ብዙ ጊዜ እንትን የአባቶች ትምህርት እንትን የሚባልበት ቴክስት ነው እንዴ ምናምን ቴክስቱን ነው የምታየውና ሶፍት ኮፒ መጽሐፍቶች አፕሎድ ተደርገው ምናምን አላገኘሁም። እነሱ ደግሞ አብዛኞቹ የሚሸጡ ናቸው። ሌሎች እንትን ላይ የሚገዙ ምናምን ነገሮች አሉ መጽሐፍቶች። ግን እኔ አሁን የራሴ እንደዛ መጽሐፍቶችን አሰባስቤ አንድ ዌብሳይት ላይ ማከማቸት ፈለኩኝ፣ ካታጎራይዝ አድርጌ ማለት ነው የቤተክርስቲያን መጽሐፍቶች። ስለዚህ ይህንን ለማድረግ አንደኛ መጽሐፍቶችን በዚህ ደረጃ አገኛለሁ ወይ፣ ሁለተኛ ደግሞ ፍሪ ናቸው ወይ፣ አያስጠይቀኝም መጽሐፍቶችን ዝም የራሴ ዌብሳይት ላይ ሳስቀምጥ አያስጠይቀኝም ወይ ነው። የኮፒራይት ኢሹ ነው ማነሳው። ኮፒ የሆነ የመንግስት አካል አለ ብቻ የሆነ ፍቃድ የምታወጣበት እኔ እስከማውቀው ድረስ ለዌብሳይቱ ነው። ዌብሳይቱን ላውንች ለማድረግ ኦፍኮርስ አይ ዌብሳይቱን ላውንች ለማድረግ ለዌብሳይቱ ችግር የለውም። ፍቃድ ጠይቆ አባቴ ኢንሳን ጠይቆ ኢንሳ ይመልሳል። እንዲህ ኧረ ደምረው ልጁ እኮ የምሩ ነው እየቀለደ አይደለም። የምሩ ነው አይደል? በእናትህ አንተ ፓስተር ነኝ አሁን ነው ወደ ጴንጤውን ኩት አለ ከኦርቶዶክስ ይሄን ነው እንጂ ማናገር የምን መጽሐፍት ምናምን ወንድም የሚበጅ ህይወት የሚሆንልህ ነገር ነው አባቴ። አሁን አንተ አሁን ጴንጤ ኦርቶዶክስ ከነበር ለምንድን ወደ ጴንጤነት የመጣው? እኔ በጣም ሰርፕራይዝ ነኝ ማለት። አሁን ደግሞ ፓስተር ይሄንን ይመልሱ ደግሞ ለምንድን ነው ክርስቲያን ከነበሩ ለምን ወደ ፕሮቴስታንት ሄዱ? ለምንድን ነው ምክንያቱ? ተናገሩ እኮ ላይብረሪ ለመክፈት ነው አሉ። እሺ ጥያቄ አልተመለሰም። የእናንተን ጥያቄ ልመልስ እንግዲህ መመለስ አልቻላችሁ ትላለህ። እንትን ነው አክቹአሊ ስሜን አይተው ከሆነ ዩዘር ኔሜን ፓስተር ጉንዳን ነው የሚለው። ፓስተር አንተ ማለት ነው አንተ ነህ። ፓስተር ጉንዳን ነው ስሜ። አሁን ደሜ ተመልሶላል። ወደ እኔ ጥያቄ ስሜን ይዟል እኮ አልኳት። በጣም ነው ስጠቃለኝ። አመሰግናለሁ አባቴ አመሰግናለሁ። እንደዚህ አኬ በቅድሙ ጉዳይ ምን አጣራ ደውልኝ። በቃ እኔ ልወጣ ነው። ኧረ ጋዲሳ በሉ ጋዲ ምን አልሽኝ? ስሚ ደግሞ ጋዲ ወይ ያራዳልች ምንድነው ከታች ኮሜንት ላይ ምን እንትን ይሄ ፓስተር አንተነ እንትን አድርገህ እሺ እንትን ኮንታክት አድርገኝ ቴሌግራም ላይ ልክልሃለሁ መጽሐፍቱ እንትን ምንድነው ከታች ዲቤት አለ። እሺ ወንድሜ የምን ዲቤት? እኔ ያንተ ነው እንጃ እኔ ሰሞኑን ዲቤት አለ ምናምን ይሉኛል። እኔ አይ ቀደም የሆነ ሰው ኮላውት አድርጌ ነበር ጠዋት ስናወራው የነበረ የሆነ ስልክ ተደውለን ስናወራ ነበር። የሆነ ሰው አላነሳውልክም? እሱን ኮላውት አደረኳት። ጭንጭስ ላይቭ ከፍቼ ነበር። አይ አንቺ በኋላ ቀርሽ ሰው አንዴ ባወጣል ስም እንዳልጠራ ብራዘር አተሰራት ኮለሩ ባወጣስና ትሩ ኮለሩ ባወጣስና እውነትም ትሩ ኮለር ደውሉ በቃ ለማንኛውም አኬ ደግሞ እቤት ና ጋዲ በቃ ተደዋውሉ ከዮኒ ጋር አብራችሁ እኔ እና አንቺ አብረን እንወጣለን። ምን አሁን ደውልልኝ ለደም ደውልልኝ በቃ የት ነህ? ቤት ነህ እንዴ? እኔ ቤት ነኝ። አራራ አኬ በውስጥ በምንድን ነው የማገኘህ? ሶሪ ቴሌግራም ኦኬ ቴሌግራም አካውንት ከሌለ ዝም ብለህ እዚሁ ጻፍልኝና ወይ ሜሴጅ ሪኩዌስት አድርግልኝና አየዋለሁ። አሁን እዚሁ ላይ እሺ ቴንክ ዩ ልደት ገባ ልጁ ወደ ቤቱ። ይሄ ሮዱስ በይታ ደምዋ ምን አልሽኝ ታዲያ?
አይ ተሙን ተዋት። ደሜ አለ ብሩክ አባቴ ትላንት እንዴት ነበር? የትላንትናውንስ አስከልሚ በእናትሽ። አሁን ደስ ይላል። በዚህ ሰዓት ላይ ማለት በትልቁንና አስከልመ በእናትህ በሾርት ከት እኮ ነው ያየሁት። ጌታን የሌለ ነው ሪከርድ ያደረጉታል እዚህ ጋር። አረ ደስ ነው የሚለው እናቴ። ለዛ እኮ ነው ፓፓ ይሁን ያንቺን እኮ ነው የላኩልሽን። ዘፈኑ ያው አላማው ይገባቸዋል። ሲሶ ይላል። አዎ እንዲጠረጊው እንጂ አባ መጀመሪያ እኮ ሌላ ሰው መሰልከን እንዴ? ሚውት ነው። አዎ ሲሶ አዎ ተው እባክህ አንተ እስቲ አትንገረው። ትንሽ እስቲ ሂድበት እስቲ። ድክም እያለች ነው እያወራች በሳይት ሚውትን አንሳ እባክህ። ሚውት ሆነ ይደክማል። ቀጥልበት ጎበዝ፣ እየሰማን ነው። ሲሶ ቀጥል። አረ ሲሶ እንደዛ ነው እንዴ? እውነትን ነው። እኔ እኮ ውሸት ነበር የሚመስለኝ እኮ ማን ያለው? ቆይ ማን ያለው? ሲስ ማን ያለው? ቆይ አሱራ ጠብቂው ደምዋ በላይ ስትይ እንደቀረሽ እስታጋረገ ልደትሻ እንዴት ናችሁ? ኪንግ ናታን አማን ናችሁ? አኬዋ ፊስ ነው። ካሜራውን ስጠርገው ከታች ማይክ ውስጥ አካል አረገም። ትደሰታለህ። እኔ እኮ በጣም ትመቸኝ ሲስ። ቆይ እስኪ አንዴ ለምንድን ነው የማይከፍተው? በጌታ ቆይ ላሳያችሁ። ምን? ኧረ አንተ የምርህን ነው እንዴ? ምን አይሆን ይፈራል። ምንድን ነው? እቤት ቁጭ ብሎ እኔ ላይ ቪዲዮ ይሰራብኛል። አርገው ነገር ያለ ነው እንዲያው ነው ይሁን። ይታይ በጌታ ግን በጣም ረጅም ጊዜ ነው። ቆይ ቤት ገዝቴ ላከችው። አንዴ ቆይ ከከፈትኩ ጀምሮ ስለሆነ እንትን ይለኛል። ያው ታውራ አኪ እስኪመጣ ጋይስ ታፕ አድርጉ። ምንድን ነው ስታክ የሚያደርገው? አረ ይሄ ገዳሙ ማንጋ ነው። ሰዎች እኔ እኮ ግራ ገባኝ። ቤቲ ኔትወርክሽ ነው በጣም ሞክሬያለሁ። እኔ እንግዲህ አኬ ቀይ አብርቶብሃል ኔትወርክ። አረ እታች አውርዶ በቃ ኔትወርክ ነው። እታችሁን በቃ አኬ ኔትወርክ ነው። ምን እታች አውርዶ አሁን ካሜራ ክፈት። አረ ሲስ ኔትወርክ አይሰራም። በቃ አንተም ዝጋ ቤት ራስ አይደል እንዴ? አሁን ክፈት ያልኩ ያማር እንዴ? አረ ካሜራ ራስ ክፈት። አሁን ገብቼ ሳይው አልቻልኩም። ድጋሚ ሰሞኑን አይተሃል? አንድ የሆነ ቪዲዮ ነበረ እነ ባሮኬ እነ እዮባ እነ ዮኒ ምናምን ነገር መንገድ ላይ ፕሮቴስታንቶችን እያስጨነቁ ምናምን ነገር መንገድ ላይ ወንጌል እኮ ተጀምሯል። የታሪክ ወንጌል ስርጭት በመንገድ ላይ እኮ አለ እና ለዮኒ የተሰራ ነው። እስቲ መልስ ምቱን ታያለህ ምን እንደምሰራለህ። ዮኒ አንዱን ፕሮቴስታንት መንገድ ላይ ጨምቆ ስትመለስ በቃ አታነብማ ቤት ቁጭ ብለህ ነው የምትሰራው። አለብኝ ብለህ
ባይዘው ትክክለኛ የሆነ አካሄድ ነው የሰውየው ነው። ሌላ ነገር የተቀያየረው ሰንሰለት አረግ እንጂ ራሱ ነው ያለኝ። ሲሶ አረግ ግን አታስተካክል ጋይስ። ነገ የምለቀውን የአኬን ቪዲዮ ሪፖስት ታደርጋላችሁ። አይ እዮባ ድገሙ ይላል። ወንድማችን እዮባ ይደገም እያለ ነው እና ትክክለኛውን የዮኒ አካሄድ እሱ ገብቶ ያሳየናል። በዮባም ይሰራል። እዮባ ጨምቃ ስትመለስ ያለውን ነገር ነው። እዮባ ድገሙ እያለ ነው። እስቲ ድገሙ፣ እስቲ አርቲስት ድገሙ። ባይዜ ጋይስ ይህንን ደግሞ ሪከርድ አድርጋችሁ እንዳትለቁ፣ ደስ አይልም። እንትን በሌላ እንትን አድርጌ እዛው ቴሌግራም ላይ ለቀላችሁና ወይ እሱን ትለቃላችሁ። በሌላ እንትን ይሄ ዘፈኑ ግጥሙ ምናምን ደስ አይልም። ምን በሌላ አይ ግጥሙ ደስ አይልም። ይሄ ማርያም ደስ አይልም። እና አጋጣሚ ይሄ ስላገኘሁት ብቻ ነው ላይ የጻፍኩበት እንጂ ደስ አይልም። ይሄ ከታች ሄዱ ይለጠፋል እያለች ነው። አረ ዘፈኑ መልክ እኔ እኮ በጣም የሚገርመኝ ነገር ማለት ነው አኪ የሆነ ነገር አምጥቶ ይለጥፍና ጋይስ እንዳትለቁት እሺ የሚለው ነገር ከስር እና ምን ያርጉ አኪ ፋውል ማውዝ አለውና ይደብራል። ለዛ ምን አሽኛ ባ ሙዚቃው ፋውል ማውዝ አለው። እዮባ ኔክስት ያንተ ነው እያለ ነው። እዮባ አቡ ጨምቃ ስትመለስ የእዮባማ ይለያል እንዴ! ቪዲዮ ላይ ራስ አላየም። እንዴት ናችሁ ጋይስ? እዮባ ደህና አደርክ እንዴ? አለን እንዴ ነሽ? ምንድነው ቁም ነገር የለም እንዴ? 1700 ሰው አስቀምጣችሁ ቀልድ አወታ ማብዛት ልትሳደብ ነው እንዴ? ገባም ጀግና እዮባ እውነቱን ነው። ትምህርት ቢሳደብ ነው በሳ እዮባ ዮኒ ግባ ዮኒ ያመጣበት ነገር አንቺ መቼ ነው ደግሞ ሃይላንዱን ጥለሽ ሰንሰለት ያዘልሽው? እኔ እኮ ይዘለት አላየሁሽም። አኬ አንተ ነህ በቃ መቀለጃ አደረግ አንተ ቤቢ። ኧረ ወይኔ ይሄኛው የሚሰራው እንትን ነው። ይሄ ባህታዊነን የሚሉ አሉ በሱ እኮ ባህታዊያን እነዚህ በሰንሰለት ራሳቸውን መንገድ ላይ እየቀጠቀጡ የሚሉ ኧረ ለእነሱ ይሰራ ይሄ ነገር። በዚህ ሃይላንዱን ጥለሽ መስሎ ሰንሰለት ቅዳሴ እየተቀደሰ ምናምን ማለት ነው። ቸርች ምናምን አንዳንድ ጊዜ አይታችሁ ከሆነ ቅዳሴ እየተቀደሰ ወይ እዛ ትምህርት የተሰጠ ምናምን ለብቻቸው የሆነ ገለል ብለው የተወሰነ ሰው ሰብሰብ አድርገው ራሳቸውን በድንጋይ በሰንሰለት ምናምን እየቀጠቀጡ ሰው ዝም ብሎ ሰብሰብ አድርገው የሆነ ትርኢት የሚያሳዩ ሰዎች አሉ። ባይዚ አይመቹም እና እነሱ ላይ ነው የምንሰራባቸው። በድንጋይ ራሴን ከቀጠቀጥኩኝ በኋላ አንድ እንትን ብዬ ነው ይሰራበታል። ደግሞ ሁሉም ይሰድበኛል ልትል ነው ደግሞ ነካክተህ እነሱም ደጋፊ ናቸው። መኪና ውስጥ እኮ ከዛች በኋላ ከእንትና በኋላ አራኪ ቀጣይ ፈንግስ አይደለም የምትባለው ሌላ ስም ነው የሚወጣል። እንዴ በጌታ እኔ እነሱ ደጋፊ ካላቸው ይገርመኛል። ክርስቶስ እስቲ ነገር ግን በታኪ ኧረ በእናትህ ተወኝ። እሱ እኔ ሰለቸኝ። እሱ መዝሙር አሁንስ በስመ አብ እኔ እኮ እንደዚህ አይነት ነገር ባደረኩ ቁጥር እኔ እኮ የምቀጠቀጠው ነገር እኮ ግራ ነው የሚገባኝ። መለስ ብሎ ደግሞ ይሄ አቴንሽን ሲከር ይሏል። እኔ እየተጠላሁበት ለራሴ እየተቀጠቀጥኩበት የሆነ ነገር ባነሳው ቁጥር ኧረ እነዚህ ተዋቸው፣ ይመቻቸው፣ ተዋኪ ሌላ ችግር አታምጣብናል አለም ይዘር ኧረ እነዚህ ዝም ብለው ናቸው። በጌታ እናንተ እነዚህንም አትደግፉ በጌታ። ኧረ በስመ አብ አንተ እነዚህን የሚደግፍ ክርስቲያን ካለ አስቸጋሪ ነው። የቶቹን ባህታዊዎቹን እነዚህ ያው የራሳቸውን በሰንሰለት በድንጋይ ነው እየቀጠቀጡ የሆነ ቦታ ላይ ማለት ኖርማል ባህታውያንን አይደለም። እነሱ በሰባቱ ህይወትን የሚመሩ ሰዎች ሊኖሩ ይችላሉ። አሁን እነዚህ በየቸርቹ እየመጡ በር ላይ ይመጡና ወደ ቤተክርስቲያን የሚመጡትን ሰዎች ወደ እነሱ የሚስቡት ሰዎች ማለት ነው። ኧረ በስመ አብ እንደሚያስጠሉ አንተ ላይ የሚደርሰው ነገር በዚሁ ከቀጠለ እኮ እንደዚህ መሆን አይቀርም። አንተ የሆነ ሰዓት ላይ አስባል ግርንግድ ሰንሰለትን ይዤ ከዮኒ ሰንሰለትን ተበድረ አይደለም ከዚህ ቁመቱ ሰንሰል ይዞ አስበው እዮባ። ኧረ የዛን ጊዜ እዛው ይበደራል። ከዛን ራሱን እየገረፈ
አይመጣውም እመቤቴ እንጂ የዩባ በቃ እና ትመጣለህ መቼስ። ትላንትም ዝም ብለህ ምንም እንትን ሳትል ሄድክ። በጣም እኔ ለሲሶ ያለ ቦታ ግራ ነው የሚገባኝ። አይ ዛሬ ይመጣል። እኔና ሲስ መሀል ልትገባ ልትታቀሳሰብ አትድከም። እየሰማህ ነው? ይሰማል እዛ ሰፈር አዲሱ ገበያ ይሰማል። ዛሬ ካልመጣስ? እሺ ዛሬ ካልመጣስ? በዮባ መቼም ባይመጣ በዮባ አልሰማም። ይህ ደግሞ ፋራ ዛሬማ አይቀርም ይመጣል። ሊያስቀረው ነው እንዴ? ልታስቀረው ነው እንዴ? ዛሬማ ይመጣል ምናምን አትልም እንጂ። አይ ለነገሩ የሲስር እንደዚህ አይነት ልበ ቀናነት አይቶ እዮባም አይቀርም አያስችሉም። ኧረ ሲጀመር ማሁን መጣው ብሎ ደውሎልኛል አይቀርም። ኧረ ቆይ እንዳለ ወንድሞች እስኪ እህታችን ታውራ። እህታችን ሱዛን ታውራ ነው እንዴ? ዮኒ ማን ነው? ቀጥይ እህታችን ዮኒ ቀጥይ። ሰላም ነው? ኧረ ጨዋታ ሲሳ እህታችን ታውራ ዝም በሉ ይባላል። በቃ እሺ ዮኒ ቀጥይ ብሎ ማይክ ሚት አያደርግም። እኔም ልጀምር በቃ እዚህ ላይቭ ላይ ሮስት በቃ። አይ በአካል ስንገናኝ ባይዚ ዮኒን ብዙም አንዳፈራትም። ለክፉም ለደጉም ብለን እርስ በርስ ይሆናል እንጂ እኛ አይደለ ሲሶ እንደዛ ነው መሰለኝ። አረ ዮኒ እንዴ አንዳፈራትም። ከሰበዱ እንዴ ከፈለገች እኮ በግጥም ነው የምትወርድብህ እንዴ። አረ ከሷ ጋር በሩቁ ነው ተቀበል እያለች እኔ አንትሽን ነኝ እንዴ? አይ ዮባ ተይ ከዮኒ ጋር እኔ ማናችንም አንሳፈትም። ይቅርብ። በጣም ነው የምከብደው። ግጥም ቢጠፋባት ራሱ በዜማ ጽጌ እያለች ነው የምትወርድብህ። እኔ ከታች ጋር እንዲደውል እያለን እህታችን እሺ ቀጥያ። ሰላም ነው፣ እንዴት ናችሁ? እግዚአብሔር ይመስገን። እኔ እኮ አልገባኝም። እስኪገባኝ ድረስ ራሴን ያዳመጥኩ ነው። እንዲገባሽ ነበረ ማዳመጥ የነበረብሽ እህታችን። አይ ነው ገና መግባቴ ነው እና አዶኖ ዲስከሳችሁ ምን ላይ እንደሆነ ስላልገባኝ ዝም ብዬ እስኪ ልስማችሁ እያልኩ ነው። ለመስማት ነው እንደ ሪኩዌስት የላክሽ? ይቅርታ ለመስማት እንደ ሲገባኝ ነው የማወራው። መብቷ ነው ይቻላል። ልሳኑ ነው ባት ተፈቅዶላታል። እሷ ይቻላል። ቤሊ ጋር ሼር አድርግልኛ እንዴ። ቤሊ ጋር ከቤሊ ጋር ታውራ። ኧረ ደሚ ክርስቲያን ናት እንዴ? አንዴ ነው እንዴ ክርስቲያን ናት? አዎ ተወና ደሚ ትላንት እንዴት ነበረ ግን እዛ ፕሮግራም? ኧረ በጣም ያበደ ነው። በጣም በስማ በጣም የሚገርም ደግሞ ለካ ከዛ ጀለስ ጋር ዘመር ናችሁ እና አንቺ አታውቂም እንዴ? ኧረ አላውቅም ነበር። በስማ ደስ ይላል። ጸደይን በእናትህ እኔ እኮ ያሳደግኳት። ኧረ የሚገርም ነው። ነው ቤቴን ደስ ይላል በጣም። ብዙ ቤተሰቦች ከተመለስኩ በኋላ ብዙ ቤተሰቦችን እያገኘሁ ነው። በል እንዴ አንተ ታውቃለህ። በቃ ድንግል ማርያም ጸሎት እንደምሰማ ያወቁት በቃ እግዚአብሔር ሞገስ ሰጥቶኝ እነዚህን የመሳሰሉ በጣም ማቹርድ የሆኑ ሰዎችን ነው የማገኘው። በማስተርስ ነው የተመረቀችው። ባይገርም ሲስ ያውቃታል እኮ እዚህ ጋር አንተ አምጥራ እንጂ ስሟን ያውቃታል ነው እንዴ? አጌ ለከ ነው እንዴ? ኧረ ፓፓ ውሸት ነው በለኝ። ኧረ ውሸት ነው በለኝ። የሆነ ምን እየሰራሽ ነው እስካሁን? ምንም አልባነሽም እንዴ? እህታችን ዮኒ ብዙም እንትን አትልም። ዮኒ ሂድበት። አሁን ራሱ እያወራን ነው።
ያዩ ባላ ወደ እኔ እንዳይዞር ሲሶ በቃ እንውጣ በቃ ፕሪንሰስ ደሜ እያወራ ነው ሊቀጥል በቃ በነካጅ ምን ዮኒ ላይ ጨከንክ? ማን ነው? አንተ ነው። ሁለቱን ያወረድኩ አንተ አይደል እንዴ? እኔ ነው ወይስ? ሁለቱን ያወረድኩ አንተ አይደል እንዴ? ዮኒ ላይ ምን ነው ጨከንክ አልኩ። ኧረ እኔ እወርዳለሁ ራሴ። ኧረ እኔ ማንንም አላወረድኩም። አንተ ያማል እንዴ? ኧረ ሲሶ ታየዋል እንዴ? በዚህ ፍጥነትማ አይወርዱ። ሳልወርድ ቆይ አኬ ይሰማል። ትገርማለህ እውነት እንዴ? ስማኝ አኬ ወይ እፈልጋለሁ። ማን ነው? ኦኬ ናቱ ነው እንዴ? ናቱ እሺ ጻፍልኝ። 77 ታረገው ነው ናቱ ጌታን በመቀበል 77ኛ ሰው ሊያረግ 76 ነበሩ 77ኛ ትሆናለህ። 76 ሰዎች ዛሬ እኛ ቸርች ተቀበሉ ይላል። ደሞዝ ነው አላለም? ፕሪንሰስ አኬዋ ላይፍ ጠፍተሃል እኮ አትገባም እንዴ? ገባለሁ ነገ ገባለሁ። እስቲ ዛሬ ወይስ ነገ? ዛሬ ነገ ይሻላል ከይቅርታ ጋር። እሺ አትጥፋበት። እሺ አመሰግናለሁ። እሺ ዮኒ ሃፒ በርዝዴይ ነው። ቴንክ ዩ ፕሪንሰስ ቴንክ ዩ። ወይ ሲሶ እኔ የምልህ ወይ ሶስታችን እንቀመጥ በሰላም እስቲ። እኔንም ይሰይፉኛል አሁን እባክህ። እያወረዱ ነው እንዴ ሰዎች እንትኖች ሰዎች? በቃ ዝጉ ነው እኮ እንዴ። ብዙ ሰዓት ተቀመጥን እኮ ሲስ። አረ ትላንትና እኮ ዮኒ በጣም እኮ አመለጠሽ። ማታ ተቀጠቀጥኩ እንዴ ነኝ? አረ ቅጥቀጣማ ትጠላለህ። እኛ ጀማ እኮ የሌለው ሰው ጉዱ ነው። ዛሬ በጣም ተደራጅተን አንተ እኔ ቀጥታ ትናንት እዛው ያለ ሰው ሲቀጠቀጥ ነበር። ማረም እኔ ትናንትና በጣም እኮ ንፈት ያልኩት ጌታን እንጂ ወይኔ እንዴ መሳቅ ራሱ ተከለ እኔ ቀጠቀጠኝ። በቃ ዝም ብለሽ ብቻ ምልክት ስጪኝ። ትናንት እዛ የነበረ ሰው ነበር ሲቀጠቀጥ የነበረው። ትንሽ በቦታው ያለ ሰው እንደዚህ ተጀመረ እንዴ? እንደዛ አሪፍ ነው እንደዛ በፈጣጣው። ልጁ ተመችቶት ነው። አረ እንደዛውማ እንገዳደላለን። አኪ አሬ ማታ ይለያል፣ ጌታን የማታ ይለያል። እንግዳም ነበር። አረር በሉቻው አሁን ራሴን ላውርድ ነኝ። አንዴ ቤቲ አንዴ ታውራና ትወጣለህ። አኪ ቤቲ አሁንስ አቤት፣ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ሲስ እንኳን ተወለድክ። በጣም ለፍቼ ነው የገባሁት ማለት ይቻላል። ያው እኔ ለምስጋና ነው የገባሁት። አኬ በጣም እናመሰግናለን። ብዙዎቻችንን እየቀየርከን ነው እና እናመሰግናለን። መጽሐፍ ቅዱስ እንድናነብ ወደ ቤተክርስቲያን እንድንሄድ እያረከን ነው እና አሁንም ቢሆን አትጥፉ። በጣም ነው የምንጠብቃችሁ። ማታ ማታ ላይ ቤታችን ውስጥ 3 ነን፣ ወጣቶች ነን። እናንተን ነው የምንከታተለው ሁልጊዜ እና ባጠፉ ደስ ይለኛል። ሁላችሁ የምታስተምሩ ስለ ቤተክርስቲያን ማለት ነው። እሺ እግዚአብሔር ያክብርልን። ቤቲሻ እናመሰግናለን። በጣም በጸሎታችሁ አስቡን። እናመሰግናለን። እሺ አንጠፋ። ጌታ ይርዳል። ሁሌ ነው የምናስበው። ነግሬው ነበር አግኝቼው ነው። እሺ ባሩኪ የለም ማሪድበት ነገር ባሩኪ መች ከእህቶች መልእክት ያስተላልፋል? ከእህቶች መልእክት አያስተላልፍም እኮ ወደኛ ባሩኪ።
ትላንት አግኝተናል አልነገረንም። አሁን እኛ ትላንት አግኝተነው ነበር። ብቻውንም ይዟ እንግዲህ አንድ ደብር ስለሆንን ይጠየቃል ካልነገራችሁ። እንዴ የት ጊዮርጊስ? ጊዮርጊስ። አዎ ናይስ፣ አሪፍ ደስ ይላል። እሺ እህቴ እኔ የምልህ ናቲ ከታች አለ። ናቲሻ ከባድ ሰው። ኧረ በእግዚአብሔር አንተ የተሰጠን ጸጉሩን ካስቆረጥ ነው በኋላ እኮ ጠፋ እኮ በዛው እኮ። እንዴ ጸጉሩ ካላደገ ጸጉሩን ነው አልሽ? ናቲ እግሩን ነው ጸጉሩን ያስቆረጥ ነው አልሽ? እንዴ አጠፋፉ ያስብላል። ናቲ አማን ነው። ሲሶ እንዴት ናችሁ? ናቲ እንዴት ነህ? ደህና ነህ? እንዴት ነህ? አለኝ አኬ ዝም በል አንተ ዝም በል። ዕቃን አትወስድም? አንተ ጋር ያለኝን ዕቃ አምጣው እንጂ በጌታ። ኧረ እኔ ሸጥኩት እናቴን። ኧረ ላከው በጌታ። ልጁም እየጠየቀኝ ነው። እኔ እኮ ስንት ቀን ቴክስት አደርግልሻለሁ። ልክ ሳይወጣ ሲለኝና ቴክስት አደርግልህ። እንዴ እንደዚህ አይነት ጨመቃየትም የለም። እኔ እኮ ግራ ገባኝ። አንተ ከሆኑ እንዳይቃርድ ናቲ። እህታችን ለብዙ ዓመት የተማረችበት ቻናል ሎጎ ነው እና ወደው አልሰጥም አለችው። እንዲህ ብዬም እኮ ፈራሁኝ። እኔ በቤተሰብ መሀል እንዳልገባም ፈራሁ። እኔማ በቃ እናቴ ጥንድ ፈትቼ ሊሆን እንዲወላ እያልኩኝ ነው። አሁን ውስዋስ ውስጥ ነኝ ሰሞኑ። እንዴ አላየሽውም እንዴ? ኧረ እኔ አላየሁትም። ታሽጎ እኮ ይኸው ስማ፣ ካየሁት እኮ አሁን መሸጥ ምናምን የሚለው ሀሳብ የሚመጣልኝ የዛኔ ነው። ወይ አይ እንደዛ የሚደረግ አይደለም፣ ግን ጸዴ ነገር ነው፣ ያምራል። እኔ አይቼዋለሁ፣ በጣም የሚያምረው እንትን በፎቶ ልኮልኛል። ኦኬ አይ አሪፍ ነው። እንዴ እኔ አስተግረረሽኝ። ቢሮ ውስጥ እኮ አሁን ሁሉም ሰው ጓጉቷል። ይሄ ነገር የሚፈታው መች ነው እየተባለ ነው። እንዴ እዛው ቢሮ ነው እንዴ ጭራሽ? እና ታዲያ ቤት ይዟል ሂድ። ወይኔ ዛሬ ታመጣዋለህ። ዛሬ ቢሮ ሄጄ ማለት ነው። ዛሬ ትልከዋለህ። እሑድ ነው ለካ። ይመች በቃ ነገ ትልከዋለህ። ኧረ አሁን እኮ ስማ ገብቼ ሲሶ ልደቱ ነው ሲሉኝ አልገረመኝም። ሲሶ በጣም ደስ ይላል። በእናትህ እንኳን እኔ ተወልደ ራሱ አይመስለኝም ነበር። ታውቃለህ ተገኝተህ ነው እና ተገኝተህ ነበር የሚመስለኝ። ምን ሆነህ ነው? መንፈሴ ሀሴት አደረገ ትላለህ። በገዛ ቤቴ በቃ እንደዚሁ ናትሻ ጠፍተሃል። ኧረ አለሁ አባቴ። ተጠፋፋ። ለነገሩ እውነትሽን ነው። ጠፍተናል። እስኪ እንገናኛለን ሰሞኑን የሆነ ሰዓት እንደ ባለፈው አምልጬ ደግሞ የሆነ ሰዓት ብቅ በልና ምሳ እዚሁ የለመድናትን ሩዝ እንበላለን። እንዴ ጾም እኮ ነው አባ። ሙድ ይዛል እንዴ? አሁንማ ጾም ነው ትንሽ እና ሩዝ ጾም አለ እንዴ? አይ ተይስቲ አንቺ ሩዝ። ስለዛ ምን ስጋውን ዶሮውን ቅቤውን ሊያስጨምቀን ነው እንጂ አኪ ቅቤውን ሊያስጨምቀን ነው። አይ ጀለስ ከባድ ነው። እየለየን ሩዝን እንብላ አባ። ከችክም የአዲስ ስራ ልታመጣብን ነው እንዴ የመጣው? ፌቡ ቴንኪው። እኔ ጋር በጣም እየተቆራረጠ ነው ጋይስ። ቴንኪው በጣም በል በቃ ቻው በሉ። ለማንኛውም ቻው። እንደዋለን አኬ እደውልልሻለሁ። በቃ ቻው ስንባባል ይቻላል። ሩዝ ይላል እንዴ? ኧረ ቻው በቃ። እሺ ዘንድሮም ሩዝ ላይ ነኝ።